ወይ ጉዴ ቁራሌው ምን ልትገዛ ነው እዚያው ቁራሌ የምትለው? ለመደብኝ ቅድም ኦፍ አልኩኝ። ለመደብኝ ቅድም ኦፍ አልኩኝ። ጭንቀቱ እኮ ነው የሚሰሩበትን ብረት ልትወስድ ነው? እሺ ኦፍ አልኩኝ እኮ ቅድም አይደል? እላው ቤቱ ያኛው የትኛው? ይሄ እዚህ ጋር እና ግቢ በቃ አንድ ሁለት ሶስት አንደኛ ቦስ አንደኛ ብቻ ነው ቦስ ብቻ ነው ቦሳችን አንደኛ ጎበዝ ጀግና ትችላለህ ቦስ ትችላለህ አንደኛ ብቻ ጀግና አንደኛ 700 አንደኛ ትችላለህ ቦስ ሞላ ብቻ ልትሆኝ ነው ፋራስ እኮ ያደርሳል እንጂ አይዋጋም። እኔ ደግሞ አልዋጋም። ፀጉርም የለኝ ቀንድም የለኝ እኮ አልዋጋም። ግቢ እኔ ብዙ ስራ አለብኝ። አይታውቅ የለ አይዞህ ግባ። እሺ ቢያንስ ፈረሱን ባቱን ሰረገላት። አይዞህ ግባ። አይዞህ ሰላም ያገናኛል። ተመለስ ሞላ። አይዞህ በእንባ ተለያየን እንግዲህ። አይዞህ ሞላ። ኧረ አይዞህ ችግር አይዞህ ውይ ጉድሽን አላ እስቲ ሙዙን አምጣ። ምንድን ነው የምትሰራው? የወደቀውን አንሳ። ምን አባ ነው የምታጨለው? አረ ምንም መሻጨለው ልገባ እኮ ነው። ምን ፈልገህ ነው የመጣው? እንትን የቤቱ ቦስ አንተ ነህ? አይደለሁም፣ ግን ጉዳይን ከተናገርክ በኋላ ነው እሱ ማገናኝ። አዎ የሆነ ጉዳይ ነበረኝ፣ ግን ቦሱን ነው ማግኘት። ምን አይነት ጉዳይ? እሱን ገብቼ ለሱ ልንገረው። ግድ የለም። ይኸውልህ ሌላ ፋውል አስባለሁ ብትል ግን አንገትህን ነው የምቆርጥልሽ። ተው እንጂ ፋሲካ ደርሶ ዶሮ አጣን አለን። ከኔ አትወስድም? ቢያንስ ማምረቻ አለ ዶሮ። ለማንኛውም ሰርካር ይባላል እዛ ጋር አለ። ሰርካር? አዎ ሰርካር። ደግሞ ምንድን ነው በር ላይ የምጫጩት? ሲልና ቼክ አድርግ። ምን እያወራችሁ ነው? ምንድን ነው? ናገው ልግባ ግባ። ይሻላል። አሁን አግባ። እዚህ ጠብቀኝ፣ እንዳይንቀሳቀስ ጠብቀው። እሺ ደህና ነኝ። ደህና እናት አለች። ማነው እሱ? ባለ ጉዳይ ነው። አንተ ፈልጉ። ባለ ጉዳይ አይደል? ሂድ እዚህ ጋር ምን አባ ቁጭ ብድግ ያደርጋል? አርፈሽ በዚህ ሰዓት መቼም አልቀርም።
እያሳሳክ ምን ነበር ጉዳይ? አይ ምንም ጉዳይ የለኝም። ምንም የለኝም። ና ተከተለኝ። እና ወንበር አምጣልኝ። ወይ Living life, every day, late at night, not okay. All I want, and I pray, all I need are some better days. Fuck me, I'm looking in the mirror, so foggy, but I've never seen clearer. I don't really think anyone can save me, and honestly I'm not really sure I want saving. I like to be my own worst enemy. There's no risk if you don't try at anything, so I'ma just keep buying everything. See you in the next life, have to be a better me. I don't think that my head's on straight. አየሁ አይደል ወደ ጥልቁ ነው ወደ ፈጣሪ ወደ ሰማይ ያለሱ ምንም ይቻላል እውነት ጥልቁ ውስጥ ነው ያሉት ደመና ውስጥ ነው ያሉት አይ ፈጣሪ ለማንኛውም ኪሎ ትባላለች ፍቅረኛ አይነት ምንድነው ምንድነው ጉዳይ አንድ ሴት ማለት አንድ ሰው እየፈለኩ ምን አይነት ሰው ሰውየውን እንኳን አላውቀው ኧረ ማታውቀውን ሰው ፍለጋ ነው የመጣው ማን ይላክ ማን ይልከኛል ለኔ ምስኪን ዳ ማን ይላክ የማታውቀውን ሰው ፍለጋ ሰርካል ድርጅት ድረስ ስትመጣ ይሄ ለኔ ስሜት የሚሰጠኝ ይመስላል አረ እንደዛ አይደለም እንደዛ እኮ አይደለም የምፈልገው ማስወቅ አለ እኮ ማን ነው ኒንጃ የምን ኒንጃ ምን አይነት ትህትና ነው ወይኔ መጣም ከዚህ ግዙፍ ሰውነት ትህትና ወጣ ኧረ ሰንካር ትለያለህ ይኸውልህ አንድ ኒንጃ የሚባል አለ ይኸው ማስክ እየለበሰ ጓደኛችንን አሰቃየው እሱን ፍለጋ ነው የመጣሁት እርግጠኛ ነህ አዎ እርግጠኛ ነኝ ማኑ ስምህ አሻንት ይባላል ኦ አምላኬ አሻንቴኛ ሰውና ሆሜራ ተመስገን ሰርካርዬ ወንድሜ የእናቴ ልጅ አንተ ነህ ለካ አገኘው ደሞ እኮ ሰርካር የሚለውን ስም ስሰማ እንዴት ደስ እንዳለኝ ተመስገን ላይነ ስጋ ተገናኘን እስቲ ስለ ሰውየው ዋንነት በዝርዝር አሰደኝ እንዴ አንተ ጠይቀኝ ሆሜራ ተመስገን የኔም ለሰው ጠይቀኝ ባዳ ወይኔ እና ይቺ ልጅ ማለት ኒንጃው አለባበሱ እንደዚህ ነው ጥቁር ለብሶ ማክሱን አርቆ ወይኔ መሲ ሰሚ ያስደነገጥሽኝ እኮ በጠራሽ አልሰማልሽኝ እኮ ቆየሽ እንዴ ከመጣሽ አዎ ቆየሁ እንደዚህ ባሳምስ ያልሽው ግን ምን ተገኝቶ ነው ማን ሰዓት ነው የመጣሽው እና ለማለት አሁንማ አንዴ ከደስታ ዓለም ያስወጣሽኝ የደስታ ዓለም አጓጓሽኝ እስኪ ንገሪ ያሳለፍኩትን ደስ የምትል ቅጽበት በሐሳቤ እየደገምኩት ነበር
አውቀሽ ነው? ምኑ የምታጓጉኝ የማትነግሪኝ ነው? እስቲ ሰብሊ ቆይ ምን እንደዚህ ሊያስደስተኝ ይችላል? ገምች እስኪ። የናታን ጉዳይ ነው? ምን አዲስ ነገር አለ? ብታይ ማለት ነው ደብሮ ተቀምጦ አገኘሁትና ድብርት እንዲጠፋ አንድ ጨዋታ አላጫውተህ አልኩት። እሺ ይኸውልሽ በመጀመሪያ እሱ ተሸነፈና ጉንጬን ሳመኝ። ከዛ በኋላ እኔ ተሸነፍኩና ጉንጩን ልስማው ስል ልትስሚ ስትይ ከዛ በኋላ እንደዚህ እየተቀራረብን ሰብሊ ልቤ እንዴት እንደመታ አልገባሽም? እኔ አላምንም። የምርሽን ነው ሰብሊ? ሙቼ የምሬን ነው። ወይኔ እንዴት ደስ የሚል አጋጣሚ ነው በእናትሽ። በጣም አሰብኩት በዛ ሰዓት ምን ሊሰማሽ እንደሚችል። ጥያቄ ያለው እንዴ? ቆይ እሱ ግን ምን አለሽ? የሆነ ስሜት የፈጠርኩበት ይመስለኛል። ያ የውሸት ፍቅረኛ አይዲያ ሳይሰራልኝ አይቀርም። በደንብ ቀጥዩ እሺ። ፈጣሪ ፍላጎትሽን ያሳካልሽ። አስበሽዋል ሰብሊ? እሱ የኔ ከሆነ ዓለም ላይ እንደኔ አይነት ደስተኛ ሴት ያለ አይመስለኝም። አስበሽዋል? ከቤስት ፍሬንድነት ወደ ፍቅረኝነት እድለኝነት ነው። አንቺ ወይ እናፈቀኝ። ጄሪዬ ደህና ነሽ? ደህና ነኝ። እኔ የምልሽ የሰማሁት ነገር እውነት ነው እንዴ? ምን ሰማሽ? ዳግም እንደመጣ። መምጣቱንማ መጥቷል፣ ግን ባይመጣ ይሻል ነበር ባክሽ። እንዴ ለምን? አንቺ የምታውቂው ዳግም አይደለም የመጣው። አልገባኝም ጄሪ። እኔም አልገባኝም። ጄሪ ንገሪኝ፣ ግራ እያጋባሽኝ ነው። ምን እንደሆነ አላውቅም፣ ግን አያቴ ወደ ቀድሞ ማንነት መመለስ አለብህ ብሎ ምክር መክሮኛል ብሎ ነው ሁሉም ሰው ላይ እየተቀየረ ያለው። የምርሽን ነው? አዎ የምሬን ነው። እና እኔም ላይ ተቀይሯል? እሱ እኔ በምን አውቃለሁ? እሺ ምክንያቱ ምንድን ነው? የኔ እናት ይሄንን ጥያቄ መጠየቅ ያለብሽ ትክክለኛውን ሰው ነው። ትክክለኛው ሰው ደግሞ እኔ ሳልሆን ዳግም ነው። ወይኔ ጉዴ! ሻው ምንድን ነው የማደርገው? እንግዲህ እንደነገርኩ ነው። እኛ ጋር እንደዚህ አይነት ስራ የሚሰራ ሰው የለም። በቃ ጓደኛዬ ማታ ምክንያት ምንድነው ሰከረ? ምን እያደረክ ነው? ያንተ እጅ መስሎኝ እኮ ነው። ሁለተኛ እንደዚህ እንዳታረግ እሺ። በፍጹም ወደ ቦታ በፍጹም ሰርካት ቁጭ በሉ። አሻንቴኛ ሰው ነው። አዎ የሱ ሰው ነው። ተመስገን። ለማንኛውም ልረዳ ባለመቻሌ በጣም አዝናለሁ። አሁን ራሱ የረዳውክ ስመካ አሻንቲ ስለሆነ ነው። እንዴ እኔም እኮ በጣም ፈርቼ ነበረ። ምን ሆናለሁ አልኩኝ፣ ግን አንተን አገኘው። ተመስገን። ስምህ ራሱ ሰርካር እንደሆነ ስሰማ በጣም ደስ አለኝ። ምናልባት የምትለውን ስራ የሚሰሩ ሰዎች ካገኘው እነግርሃለሁ። እሺ ሰርካር፣ አመሰግናለሁ። እሺ በል ፈጣሪ። ኪዱ ይሄን ጎረምሳ ሸኙ። እንዴ በፍጹም ሰርካርዬ፣ የምን መሸኘት አመጣብኝ? አብረን ነው መሄድ የምንችለው ራሱ። ከኔ ጋር አሁን ከሷ ጋር ብለኝ ያው የአሰራራችን ነው። ካስተመር ሲመጣ እንደዚህ ተንከባክበን ነው የምናደርሰው። ነው ጥሩ ካስተመር አያያዝ ነው። እባክህ ሸኝ። እባክህ እኔ አቤት ካስተመር አያያዝ፣ አቤት እንክብካቤ። ምን አይነት ካፌ ማነው? ምን አይነት ቦታ ነው? አቤት ትህትና። እሺ ይሁና ሰርካሪ፣ መተናነጣችሁ ሁል ጊዜ ልምጣ፣ ሁል ጊዜ እንዲሻኛ አዘጋጅልኝ። ችግር የለም አባ። ቶሎ ሸኝተሽ ነኝ። እሺ። ማነህ? ጎቤው። አቤት ሰርካር። ነው ልጅ አቤት ሰርካር። ጎቤውን ያልኩት እናንተ ወደ ኋላ። እኔ በለ ጎቤው። ሙዚስ ሙዙ ይሄን ሁሉ እኔ በልቼው ነው። በልሽ አንድ ላጥልኝ።
እንካ እና ልብሴ ልቀይር። ምን ሄድበት ቦታ አለ? አንተኛው በር ጠብቅ። አንተ ደግሞ ከኛ ጋር እና ልብስ ቀይር። ሸኘሽኝ በቃ። ደስ ሲል ብዙ ጊዜ ሁሌ ስቄ እመለሳለሁ እንደዚህ። ወይ ሂዱ አንድ ነገር ብቻ ስስታም እኮ ነሽ። ከዛ በፊት ግን አዝጋ ይመቻል። ቆንጆ እንደምትገኝ ታውቃለህ? ማን ተንጂ መቼም ግንቡን አይደለም ተመሳስልብሽ ነው። ልክ እንዳየው ነው ልብቅ ያለ እኔ ያቀለጥኩኝ ሰው ሆኜ ሲሆን ብገባ አላቀልጥም። እሳቱን ቦግ የሚለውን እሳቱን ቢሆን አላቀልጥም። ከዚህ ብሄድ ደስ ይለኛል። የሰንካር እኮ ፍቅረኛ ነሽ። ፍቅረኛ የሆንኩት ወድጄ ይመስልሃል? እና አስገድዶሽ ነው? ለብር ብዬ ነው። እንበለዋለን። ግን ግድ የለሽም፣ መሄድ አለብኝ። ቆይ ከዛ በፊት የሚቀር ነገር አለ። ምን ልታረጊ? ወይ ኪዱ ግን በቃን፣ ይበቃናል። እዚህ ላይ ይበቃን ያርመልክ ተይ በቃ። ሰርካር ቢመጣስ ቢደርስ? አሁን ስፖርት የሚሰሩበት ሰዓት ስለሆነ አይደለም። እሺ ደግሞ እንደገና ናቱ ቢስ ነው አለልሽ አባቴ። ምንድን ነው የጨነቅ ትመስላለህ? ኧረ ምንም ሰላም ነው። እሺ ከቃጀል ጋር ሰላም ናችሁ? ትንሽ ደብሯት። በምን ምክንያት? ከመሲ ጋር ያለን ግንኙነት ምንም አልጣማትም። ቆይ መሲ እናንተ ቤስት ፍሬንድ እንደሆናችሁ ታውቂ የለ እንዴ? እሱማ ታውቃለች። ያው ታውቅ የለ ሴቶች በጣም ውስብስብ ናቸው። በቃ ግራ ያጋባሉ። መሲ ሚስጥረኛውን አባህለች አይደል? ቆይላ ከልብ ጓደኛ ምን ትደብቃለህ? እኔ እንጃ፣ ግን ብዙ መደብቃት ነገር አይኖርም። እሺ ስለ ፍቅረኛ ክስ? እሱማ እንዴት እደብቃለሁ? ብጣላ ወይ የሆነ ነገር ቢፈጠር እኮ የጂ ጓደኛዬ ነው የማማክረው። አየህ ጓደኝነት እንደዚህ ነው። መሲ ግን እኔን እየራቀችኝ ነው። አይ እንደዛ እንኳን አታስብ። እኔ እኮ መደብቃት ነገር የለም። እስካሁን የምታወራው ልጅ አታውቀውም? አልነገረችንም፣ ድብቅ ሆናለች። ምናልባት እርግጠኛ ሳትሆን ማስተዋወቅ አልፈለገች ይሆናል። እኔ ግን አልተዋጠልኝም። በጣም እኮ ነው እያወራችሁ ያለችው። እንዳልከው ነው። ሴቶች በጣም ውስብስብ ፍጥረቶች ናቸው። ምን እያሰቡ እንዳለ ማወቅ በጣም ከባድ ነገር ነው። በጣም እያስደበረችኝ ነው። በጣም አይዞህ እናቱ፣ ጊዜ ይፈጃል እንጂ ሁሉም ነገር መታወቁ አይቀርም። አይ ናታን፣ ልብ ካጀርጋ ያለ ይመስልካል እንጂ መሲ ጋር ነው ያለው። ይሄ ጓደኝነታችሁ ውስጥ ያለውን ፍቅር ሳይጋረደብ አይቀርም። ወይኔ ጉዴ! ቆይ አሁን እጂ ግን ምንድን ነው የምለው? ወይኔ በማማሙት እንዴ! ቆይ እቺ ልጅ ወደ እኔ ነው እንዴ የምትመጣው? ቆይ ሻው ምንድን ነው የምላት? ዳጊ ቆፍጠን ዳጊ። ደህና ነህ?
ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። አያት ደህና ናቸው? ደህና ነው። እንዴት ነው? አንቺስ የመከርኩሽን ተገበርሽ? የቱን ምክር? ያ ካሊ በምናምን የሚባሉ ልጅ ነው። እሱ ልጅ ተውዬሽ ነበር መሰለኝ። አዎ ትቼዋለሁ። አየሽ፣ ጎበዝ ልጅ። እኔ እኮ እንደዚህ የምልሽ ላንቺ አስቤ ገብቶኛል። ረዱ እንዴት እንደምነግርሽ አላውቅም፣ ግን አሁን ከልብሽ እንድትሰሚኝ እፈልጋለሁ። ምንድነው? ምንድነው? ከዚህ በኋላ ፍቅር ምናምን የሚባል ነገር መስማት አልፈልግም። ለምን? ምክንያቱም አላማ አለኝ። እንደገና ደግሞ እኔ የ12ኛ ክፍል ተማሪ ነኝ። ስለዚህ አላማዬን ነው ማሳካት የምፈልገው። ግን እኮ ረዱ በድጋሚ እንዴት እንደምልሽ አላውቅም፣ ግን መሄድ አለብኝ። ቆይ እኔ ምን አድርጌው ነው እንደዚህ ተቀያየረብኝ? ከምወድሽ በላይ ልውደድሽ ጨምሬ አልበቃ ብሎኛል ባልወድሽም እኔ። አንተ አይደለም ጥፋተኛው፣ ተሳሳተ። አንተ ዘፋኝ አንተ አይደለም። ይሄን ዘፈን ግን ስዘፍን ትርትሬ ላይ ነው፣ አይኔ ላይ ነው። እኔ ራሱ ፒያሪ አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው። ወይኔ አቤት የኔ ድብልብል፣ እንደው ወንደስ ስትል ራሱ እኮ እንዴት ደስ እንደሚለኝ አታውነት እኮ። አሻንቲ አለ። አዎ አሻንቲ ናቸው። አብረችው ይሉት ማለት አንተ ንክስክስ ፒያሬ እያለች እቺ ጸዴ ነች ትላለህ? አሃ ለካ ፒያሬ ያለኝ አንተም እኮ ፍቅረኛ አለ። እኔ ብቻ ነኝ እንዴ ፍቅረኛ ያለኝ? እንዴ ቆይ እስኪ ተናገር፣ ማን ነው ፍቅረኛ? ብቻ እዚህ በዚሁ ልሸመጥጥ እንዳይሆን ሁሉም ሰው ሄለን ይላታል። አንተ ደግሞ ትርትር የምትላት ቆንጅዬ ፍቅረኛ ነች። አሃ ለካ እኔ ትርትር አለች። እሷን ስናይ እኮ እኔም ትርትሬን አንተም ፒያራችን ተነሳኔ። አንተ ነው ያሳሳትከኝ። ሲጀምር ይሁንክ ጉጥግር ይሁንክ አመዳ። አንቺ ግን እንዴት እንደዚህ ታደርጊያለሽ? ምን አደረግን? በል ምን አደረግን? አንቺ ራስሽ እኮ ነሽ መተሽ የሳምሽኝ። እና ስስመኝ የለ ምን ላድርግ ኪዱዬ፣ ሙቀት ውስጥ ገባ ወድጄ ነው። ስለዚህ ሳምሽን ሳይሆን ተሳሳመን ነው የሚባለው። አንቺ ግን ምን አይነት ሰው ነሽ? ዛሬ ያወቅሽውን ሰው ነው እንደዚህ የምትሆኝለት? አባቴ ልክ እንዳየው ነው ልቤ ፍስስ ያለልኝ እንጂ አሁን ከዚህ ሂጂልኝ። ያማል እንዴ? ወዴት ነው የምሄደው? አላቅም፣ ወደምትሄጂበት። አንድ ነገር እወቅ፣ ሰርካል ሁለታችንም ካገኘ ቆዳችንን ነው የሚገፍልን። እንዴ እና ምንድን ነው ሀሳብሽ? እናማ ከዚህ በኋላ መለየት የለብንም። አንተም ለኔ እኔም ላንተ ነው ያለ ነው። ኧረ እባክሽ፣ ይኸውልሽ እኔ እኮ አሻንቲ ነኝ። እንኳን ላንቺ ለእኔም የማልሆን ከንቱ ፍጥረት ነኝ። እሱን አላቅልህም። አሁን በቃ ወሰደኝ። የት? ቤትክ። አሁን ያለ ነው እኮ ቤቴ ነው። የት ነው ቤትክ? ጎዳና ነው ቤቴ። ዘፋኙ ምን እንዳል አልሰማሽም? ጎዳናው ነው ቤቴ። አረ ቀልድ መሆኑ ነው። ለምን እቀልዳለሁ? እንደውም ደባሎቼ ላሳይሽ። የጎዳና ደባሎች አሉኝ። ነይ ዘመዶቼ፣ ወገኖቼ። አቡሻ ወይ ትንሽ ቸኮልን መሰለኝ። እንዴት አንተም ትርትርን ባጠብስ እኔም ፒያሪን ባንጠብስችን መሰለሽ ልጅ። ታዲያ ምን ያደርጋል? አሻንቲ በላት እንጂ አሻንቲ እኮ ከናዛሉና ካንን አለምነሽ እኮ ሴት አያውቅም። ነገሩ ልክ ነህ። አቤት ላት አንተ ወራዳ ፒያርስ ለካ ፒያር ያለ ጎዳና ቆሻሻ ቤት ናችሁ። እነሱ ናቸው።
እንዴት ናችሁ? አላችሁ? ምን አንደበታችሁ ተዘጋ? አያችኋታ? ነካ አያሽ አንቺ የተቀባችሁት ማች በጣም ነው ደስ የሚለው። የምን ማች? የከንፈር ከለር ቀይ ከለር አድርጋን ብቻ ነበር ደግሞ በከንፈር መጣ። ትክክል አንቺ ተይ ይቅርብን ብዬሽ ነበር እኮ። ይኸው ጉድ ሰራሽን። ከንፈር ያንዠላጥጣል። አንሸራተተሽ ይኸው እንዲህ መጣ። እነሱ ስመኝ የለ ስለዚህ ተሳሳምን ነው የሚባለው። ሳምሽኝ እንጂ በደንብ አድርገሽ ሞጥሽኝ። አዝናለሁ አቡሻ። ግን አንተ እንደዚህ ይሄን የመሰለ ከንፈር መሳሳብ እንደዚህ አደባባይ ሲወራ ደስ ሲል በጣም በጣም እኔ የምለው ግን አሸንቴ ይሄን የመሰለ ጉድ ከንፈር ግን እንዳስደግፈ ስትለጠልጥ ወንድሟ አባረው ነው አይደል? አይደለም። እና ማን አባረው ነው? ፍቅረኛዋ። መግማማት የጨማለቅ አንተ እኔ ሶቅራጥስ እንደዚህ አይነት አስነዋሪ ነገር ከሰማሁ ቆይቻለሁ። እኔ ከእውቀቴ በላይ ነው። አንቺ ቆይ ፍቅረኛ እያለሽ ምንድነው መሳሳም ከሌላ ወንድ ጋር ያውም ከዚህ ወንድ ጋር ሳዩ ማለት ነው? ማ አሻንቲ ምን ያስቃል? አንተ እኮ ጥሩ ሰው እኮ ይሄ ግርፍ ፊት እንኳን ካማለለ ትልቅ ደረጃ እንደርሳለህ ማለት እንዴ። አሻንቲ ሸበላ ነው ከተባለ እኮ ስምንተኞች ይደርሳል ማለት ነው። የምጣ ቀን ደርሷል። ጥርብ ድንጋይ መሰለኝ ልጅ ነው። ከዚህ በኋላ ማይስዊትን እንዳትናገሩብኝ እሺ? እሺ የኔ ቆንጆ ለመሆኑ ማነሽ? ኪዱ ይባላል። ደረሳ እንዲህ ጥቁር ለብሳ ስታያት በቃ የለቅሶ ቤት ንፍሮ አረጋት ሊዘግን። ድሮም የዚህ ሰፈር ሰው ምቀኞች እኮ ናቸው። ምቀኞች እኮ ናቸው። ምን አለበት ከንፈሩ እንኳን ባይደርሰኝ ይሄን የመሰለ እጅ ጓደኛ አይደለሁ እኔ ቢደርሰኝ ምን ችግር ደረሰኝ። ለካ ደረሰኝ ነው እንጂ እና ኪዱዬ እንዴት ነው? ኬስ ነው? የማን ፍቅረኛ ነሽ? የድሮ የሰርካል ፍቅረኛ፣ ያሁን ግን ያሻንቺ ፍቅረኛ ነው። ሰርካ የትኛው ሰርካል? አዎ ሰርካል። ምን ተካብዳለህ እንዴ? እኮ ሰርካል የግድንግዶቹ ሰዎች ወስ አው ሚኪ የኒንጃው ማንነት አጣራለሁ ብዬ ስገባ ይሄው ሌላ የተጣራ ነገር ይወጣው። አሻንቲ አንተ አሁን ሰርካልና ታቆም። አሁንማ አወቅኩት። ሸኝ እኮ ነው ሰርካል። ምን የመሰለች እንድሸኘኝ ነው ያደረገኝ። እንግዲህ ቁርጥ ነው። እኔ ወደፊት ዩኒቨርሲቲ ገብቼ ተምሬ ስራ የሚያዝ ኃላፊነት አለብኝ። ከዚህ በኋላ አላቅም አታቀኝ። ተው እንጂ አቡሽ፣ ጥሩ ልጅ አልነበርክ? ይሄማ ፌር አይደለም። የኔ ወንድም እዚች ላይ የፀሐይን ዘፈን ልልቀቅብካ። ምን የሚለው ነው? ጎመን በጤና ጎመን በጤና ጎመን በጤና ጤና 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 እናቱ በነፃማ አይሆንም። የእይታ ሰዓትሽ አብቅቷል። በይ ሊድ አሻንቲ ደወለ። ማ ሰርካል። እና እኔ ምን አገባኝ? ላንሳው ምን አገባኝ አልኩሽ እኮ። ፍቅረኛ ማቾች ሆነን የለ እንዴ? ከማ ከኔ ጋር? አዎ ካንተ ጋር። ከመቼ ጀምሮ? ከሳምከኝ ሰዓት ጀምሮ ነው። ኦሜራ፣ አንቺ ልጅ ግን ጤነኛ ነሽ? የኔ አባት እንደሱ አትበል። ኦሜራ የኔ አባት እኮ አለችኝ ተብዬ እኮ አላቅም። ፈጣሪ የንስሐ ዕድሜ ደረሰ መሰለኝ። ኃጢአቴን ሰርቼ ልምጣ ወደ አንተ። ወይ ተሳቀቅኩልሽ። ጆኒ ቀስ በል አንተ አትጩህ እንዴ! ካልበለዚያማ አልተረጋጋ። ቀስ በል እሺ፣ ቀስ በል ልጅ አርደድ። ምን ሆነሃል አንተ? እያሳመምከኝ እኮ ነው።
እንዴ ጆኒ ግን በጣም ትገርማለህ። እንዴት እንዴ ራሴ የሰበርከኝን ራስ ታሸኛለህ እንዴ? ያው ለምዶብኝ እኔ ራሴ ያበላሸሁትን ነገር ራሴን የማስተካከል ሞድ። ኧረ እባክህ እንዴ ሰብሊ ደህና ነሽ? ሰብሊ ወይ ጓደኛሽ ምን ያህል አንቺ ዋጋ ትከፍላለች? ማድረግ ያለባትን ሁሉ። እኔ አንቺን የጉዳዮች ቢመስላት ዝም ትላለች? እንዴት ዝም ትላለች? ማድረግ ያለባትን ሁሉ ታደርጋለች እንጂ። አየሽ ካሌብ ጓደኛዬ ነው። እኔ ለሱ ማድረገውን ነገር ነው እሱም ለኔ ያደረገው። በሰዓቱ ደግሞ እሱም ለኔ በማሰብ ነው ያንን ችግር የፈጠረው። ጆኒ ሊመታኝ ነበር እኮ። አንተ ራስህ እኮ እንደሱ አድርገህ አታውቅም። እሱም እኮ ጥፋቱን አምኖ እኮ ተረድቷል። ደግሞ ለኔ ጓደኛው ሲል ነው እንደዚህ ያደረገው። ይቅርታ አድርጊለት። ግን እኮ የሚባል ነገር የለም። ጥፋቱን አምኖ ይቅርታ አድርጊለት። ደግሞ አንቺም እኮ በጥፊ መተሽዋል። እሱ ጥፋት እንደነበር አውቃለሁ። ይሄ ባሪሽን ደግሞ በደንብ ነው የምወድልሽ። አውቃለሁ። ካሌብ በእኔና አንቺ መሀል ምንም እንዲፈጠር አይፈልግም። ለዛ ነው። ገብቶኛል። ካሌብ ዝም አልኩ እኮ። ሰብለ ስላደረግኩት ነገር ይቅርታ። በክፋት አስቤ ሳይሆን ለጓደኛዬ በመቆርቆር ነው። እሺ ችግር የለውም። ይቅር ብዬ ካለሁ ይቅርታ ስላደረግሽልኝ አመሰግናለሁ። እንደዚህ ስትሆኑ ደስ የምትሉት ደግሞ ለጎዳው ልትክሰው ይገባል። ዛሬ ስፔሻል የሆነ ቦታ ወስደዋል እንዴ? ምን አይነስ? የአንቺ ስፔሻል ቦታ ይለያል። እንደዛ ከሆነ እሺ በቃ እናንተ ተጫወቱ፣ እኔ ልሂድ። ትንሽ አልዘገየም እንዴ? ብነካ ብጠቅስ እኮ ጭራሽ አልሰማልከኝ እኮ። እንዴ ቆይ ደግሞ መቼ ነው የጠቀስከኝ? በውስጤ ነው። እና እኔ ኤክስሬ ነኝ? እስካሁን እዚህ ነህ እንዴ? አንተ ትቀልዳለህ። ያው ሄድኩልህ፣ ሰፋ ይበለ። እንዴ ልጁን እኮ አሳቀቅከው። አንቺን ለብቻዬ ለማግኘት ጓጉቼ እኮ ነው። የት ሄድባለሁ እኔ? ቢሆንም በእያንዳንዱ ሰከንድ ፈልግሻለሁ። አንተ ደግሞ ምን ነው ትንፋሽ ይነሻል? ከትንፋሽም በላይ ነሽ። በል እየሞቀኝ ነው። አንቺ ከኔ ጋር ስትሆኝ እኔ እንደሚሞቀኝ ማለት ነው። አይ እንግዲህ አንተ ደግሞ አካበድካ። ይኸው በቴርሞሜትር አይሻልም? ምን የርቀት መለኪያ ነው? አይ የክብደት ጨዋታ። ረዱ እያልሽ ያለሽው ነገር ግን ምንም እየገባኝ አይደለም። አንቺም ብቻ አይደለም የልጁ ባህሪ ሁላችንንም ነው ግራ ያጋባው። ቆይ ሻያቱ ምን ቢሉት ይሆን? እኔ እንጃ። ያኔ በስልክ ስናወራ ተደባዳቢ እንደነበረና ልጆች ደብድቦት ከዛ በኋላ በማያውቀው መንገድ ፈሪ እንደሆነ ነግሮኝ ነበር። እና ብቻ አላቅም። አያቱ የሆነ ነገር ብለው ወደ ድሮ ማንነቱ የተመለሰ ይመስልሻል? ምናልባት ሊሆን ይችላል። ጓደኛዬ ተጨነኩብሽ እኮ። ምን ላድርግ እስኪ አማክሪኝ። ረዱዬ እኔም እኮ ግራ ገባኝ። እንደዚህ አድርጊ እንኳን ልልሽ የማልችለው ነገር ነው ነበር። እና ዝም ልበል? አይ እንደሱ ከሚሆን ዛሬ ይሁንና ባይሆን ነገ ታወሪዋለሽ። በእናትሽ አንድ ነገር ብቻ እሺ በይኝ። እሺ ምን? ለምን አንቺ ቀረብ ብለሽ አታማክሪው? እኔ ምንድነው የማወራው? እኔ እንጃ አላቅም፣ ግን ምን እንደዚህ እንደቀያየረው ጠይቂው። ኧረ ረዱ በጣም ይደብራል። አይደብርም። እኔ ጓደኛሽ አይደለሁ? አላሳዝንሽ? እሱማ ታሳዝኘኛለሽ። ታዲያ ምን አለ እሺ ብለሽ ያማከርኩሽን ብታረጊልኝ? እሺ በቃ አንቺ ደስ የሚልሽ ከሆነ አድርጊ ያልሽኝን አደርጋለሁ። አስጨነቅኩሽ አይደል? ችግር የለውም የኔ ቆንጆ። ግን ደግሞ አሁን ሰዓቱ ስለሄደ ለምን ነገ አላናግረው? ለምን? ዛሬ አንቺ አናግረሽዋል። እኔ ደግሞ ሳወራው ኩራት ሊሆን ይችላል። ስለዚህ ነገ ብናወራ የተሻለ ይመስለኛል። እንደሱ ምትኝ ልትቀሪ ነው አይደል? አረ ረዱሙች አልቀርም። የኔ አባት ምን አጋጥሞት ይሆን እንዴ ቀያየረው? ተረጋጊ። ምን ነው ደግሞ ቀስ ቀስ እያለ ምን እንደሆነ እናጣራለን። እሺ እኔ ቆንጆ።
ወይ አሻንቲ አንተ ግን አሻንቲ የሚባል ልጅ ያሟል እንዴ? እኔ ግን ዝም ብዬ ሳስበው ማለት ነው ጭንቅላቱ ላይ የለቀቀ ኬብልም አለ። እንደዛ ባይሆን ያቺን የመሰለች ልጅ ከመሬት ተነስታ ሸራ በሸራ ስታደርገው እንደዛ ሊፕስቲክ በሊፕስቲክ አድርጋ ስታጨማልቀው ዝም ይላል? እሱን አትፍረድበት፣ ጥማት ነው እንዴ። እኛ ስንት ተጠምተን አሳልፈን ስንት ዘመን ፒያሪስ ፒያሪ ያ ይሄ እኮ ፍላሽባክ ነው። ፍላሽባክ ነው። እሷን ከማግኘቴ ትርትሬ እኔም ከማግኘቴ በፊት እኮ ተጠምቼ ነበር። ደስ ይላል። አቁን ለምን ለካ እንደዚህ ወፈርሽው ጥማትሽን አስታግሰሽ ነው። ደስ ይላል በጣም ዋው። ጠፍጠና አሁን ግን ቁም ነገር ልጅቷን ግን ሳስባት የሆነ ሚሽን የማይተሰጣት ነው። አዎ አንተ እንደዛ ካልሆነ በስተቀር እንዲህ ከመሬት ተነስታ ሸራ ትበላለች። አለበለዚያ እቺ ልጅ እብድ ነች ማለት ነው። እኔ እብድም ትሁን አቱን እዚህ ነገር ውስጥ ግን የለውበት። እኔም የለውበት። ይቅርብኝ፣ አልፈልግም። እዛው ቃጀልና ቾምቤ ይወጡ። እኔ መለከተኝ እኔ ሁሉ ጊዜ ግን እኔ ሚኪ ሸራ አበላሏ ግን ጸደል ደስ ሲል ተብላስ ሸራ አተ ፒያሪ አንተ አረ ምን አይነት እንትን ነው? ወይኔ ኤላ ወደ እኔ ነው መሰለኝ የሚመጣው። አሁን ቆይ አወራዋለሁ ወይስ ምን ነው የምለው? እያወራሁት ደግሞ ጆኒ ከመጣ ሌላ ችግር ይፈጠራል ወይስ ዝም ብዬ ላዋራው? ስታስጠላች ደግሞ ሰው እንዴት ሙጫ ይሆናል እንዴ? እንደ ጥላው ከስሩ አልጠፋለች እኮ። የኔ ፍቅር ቆይ ጠላይ ልትሄድ ነበር? አይደለም እስከ መቼ ድረስ ቀስ እያልኩ እየተራመዱ ልጠብቅሽ ብዬ ነው። ቁርሴን እኮ እስካመጣ ድረስ አንተ በጣም ፈጠንክብኝ። ጓደኛሽን ሰላም በላት። ውይ ሰብል እያላየሁሽም ነበር። ከሌላዬ ጋር ስሆን እኮ ምንም ነገር ነው ብታይ ማይታየኝ። አረ ሰብሊሙች ምናልባት ፍቅር አይንሽን አውሮት ይሆናል። ውይ ሰብል ያፌ ቁርጥ ይበልልሽ። እንዴት ነው ተረዳሽኝ? እውነትሽን ነው። የኤላዬ ፍቅር ልቤንም አይኔንም ስውር አድርጎታል። ለነገሩ አንቺም ትረጅኛለሽ። የጆኒ ፍቅር ክንፍ አድርጎኝ ስለነበረ ስሜቴ እንዴት እንደሆነ ታውቂዋለሽ። ልክ ነሽ። የጆኒዬ ፍቅር አይኔንም ልቤንም ሰውሮታል። ቆይ ማንን እየጠበቅሽ ነው? ያው የፈረደበት ጆኒ ነው የሚሆነው። ቆይ ብዙ ቆምሽ እንዴ? ምናልባት ጥሎሽ ሂዶ እንዳይሆን። አንተ ለምን ጥላት ልትሄድ እንደነበረው ማለት ነው? አሁን ቸክሎ ጥሎኝ ቢሄድም ችግር የለውም። በጣም ብዙ የምንገናኝበት ቦታ አለ። ለነገሩ ጆኒ ዝንጉ ነው። ይሄን የረሱሽ ሂዶ ነው የሚሆነው። አዎ ወይኔ ውይ ሰብልዬ እንዴት ይሻላል? በእናትሽ ምን እናድርግልሽ? የእናንተ እርዳታ ያስፈልገኝም። እሺ አብረሽን እንድትሄጂ ላደርግ ነበረ፣ ግን ከፍቅር ጋር ብዙ ነገር ስለምናሳልፍ አንቺ ብቸኝነት ይሰማሻል። ለነገሩ አሁንም ብቻዋን ናት። ምንም ለውጥ የለውም። በቃ ጊዜያችሁን አታባክኑ። እንደውም ፍቅር እየመጣ ነው። እስካሁን ስላዳበራችሁኝ በጣም አመሰግናለሁ። አንዳንድ ማርፈድ ከመቅረት አይተናነስም። የኔ ፍቅር እኔ በቃ እንሂድ። ሰብልዬ ቻው፣ መልካም ጊዜ ይሁንላችሁ። ብዙ አስጠብቁሽ የኔ ፍቅር። ችግር የለም። ምን ብሎሽ ነው ፊትሽ ልክ አይደል? ምንም አላለኝም። ፊትሽን እያየሁት አይደል እንዴ? አለማናዳኝ ነው። ምን አድርጋ? ኤላ እየተጫወተባት ነው። ጥሩ ልጅ አይደለም ታዩ ስላት ግን አልሰማም አለች። አልሰማም ካለሽ ምን አስጨነቀሽ? ምንም ቢሆን እኮ ጓደኛዬ ነበረች። ስትጎዳ ማየት አልፈልግም። እሱ ግን ሲበዛ በጣም አስመሳይና ባለጌ ሰው ነው። ይህን ያፈቀራት መስሏታል። ተያት በቃ። ምከረው እምቢ ካለ መከራ ይምከረው አይደል የሚባለው? ልክ ብለህ ያገር ያገር ልጅ እንደምንድን ነሽ?
ወገን ያገሬ ልጅ እንደው እንደነሽ ቃጁ ቃጁ ላለች ቾምቤ ወለላ አንተ አፍን ዝጋ እሺ። በቾምቤና በናታን የተጀመረው አዙሪት አሁን ደግሞ ሰርካን ገብቶበታል። እንግዲህ ወደፊት ትልቅ ጦርነት እንደሚኖር አንዳንድ ነገሮች ያስተውቃል። ስለዚህ ተዘጋጁበት እላለሁ። እስከዚህ ዜናው ሳቀርብላችሁ የነበርኩት አቡሻ በቀለ ነኝ። አመሰግናለሁ። የምን ጦርነት? ዘመቻ ኪዱን ፍለጋ የሚል ምንድነው እናንተ ልጆች እዛ እዚህ የምትሉት? ብቻ ሻንቲ አልደወለም እያልሽ ባልሆነ ስልኬ ዝግ ነው። አሻንቲ ኒንጆን ፍለጋ ሰርካር ቤት መሄድ። ወይኔ ቃጀል። እሺ ከዛስ? ከዛማ ከሰርካንቺ ጋር ሸራ መጓተት፣ ከዛ እጅ ከፍንጅ መያዝ፣ ከዛ እብስ ብሎ ማምለጥ። ከዛ አንድ ላይ ናቸው መሰለኝ። እናንተ ምንድነው የምታወሩት? ሀፕን ያደረገው ነው። እስኪ ህፃኑን በል። ህፃነ ቂርቆስ ነው። እሺ እና አሁን የት ናቸው? እንዴ ሸራ ሲጓተት የተለቀለቀውን ቻፕስቲክ ሊያስለቅቅ ሄዷል። ኧረ ላሽ ወይኔ ጉዳችን። በቃ አለቀልን። አሁን ተያይዘን ማለቃችን ነው። ከፈለጋችሁ እዛው ራሳችሁን ችላችሁ ተላለቁ። እኔ ምን አገባኝ? እሺ አሁን የት ነው ያለው? ኧረ አይታወቅም እናቴ። የሚባለው ነገር ግን ይዟት ሄዱ ቻልት ቻልት እያሉ ነው የሚባለው። ቆይ እሱ ምን ሆኖ ነው ባልጠፋች ከሷ ጋር የተነካካው? እንዴ ሊያስጨርሰን ነው እንዴ? በቃ አለቀ አለቀላችሁ ብሏል ሰውዬው። አለቀ ነገር። በል እዛው ራሳችሁን ቻሉ። እኔ ምን አገባኝ? ኧረ እባክሽ እኛ የሁሉ ጣጣ ውስጥ የገባ ነው ባንቺ ምክንያት መስሎኝ። አንቺ ናታን ቾምቤ እዚህ ጉዳይ ላይ ይመለከታችኋል። ወይኔ አሻንቲ ምን አይነት ከንቱ የሆነ ፍጥረት ነው በህፃኑ። አረ ቺኮ የሌለ ጸዴ ነች። ቅርጿ ሼፓ አረ የሌለ አስማት ነች። አንተ ቆይ ግጣም አለ አይደል እንዴ? እና ማርነቅ አይቻልም እንዴ? አንተ እንደዚህ ሲል ዝም ትለዋለህ? ወዶ እኮ አይደለም ብታያት እኮ አቤት ላቷ ወይ አቤት ባቷ ወይ ይደረዛ አይደለም እኮ አንተ ስንት ዓመት በህይወን ፉንቃ አበድኩላት ሞትኩላት የምትል ሰውዬ ባቷ ላቷ ምናምን ስትትግኝ ይስካላ ይኮላ ጨዋታው ነው አለ አይደል? እኔ ግን አሁንም እኮ የፒያሪ ፍቅር እኮ በቃ ፎለ ለዚህ ያረጋኝ ነው። አሪ ወራዳ ግን ልጅቷ ወይኔ ቃል ባቷ በቃ ምን አልቆልኛል። አንተ ውሻ እንዴት አባ ብንቀን ነው? ናታን ተው ምትለም ብሰማት ይሻላል። አንተ ልጅ ግን አይን አፍን እንዳላጣምምልህ አፍን ብዘጋ ይሻላል። ትንሽ ደግሞ ተሻለ መሰለኝ። መቀጥቀጥ ከማረና ሞክረኝ ሰባብራል። መሲኮ ለአንተ በቂ ነች። ከመሬት ትደባልቃለች። ናታን ተው ሰበብ ውስጥ ሊከት ፈልገው ነው። ቆይ አንተ መቀጥቀጥ ምናምን አይሰለችህም እንዴ? መወጣጠርህን ትተለም ሰከን አትልም? ቆይ ለምን አትሆንም ካሌብ እንዴ? ትሰማኛለህ? መቼም አልተውም። እሺ ቀንህን ጠብቅ። ተው እባክህ በቃ ሰበብ ሊሆንብን ፈልገው ነው። በጣም እየተፈታተነኝ ነው። አንድ ቀን ሰባብረዋለሁ። ወንድ ቢሆን ኖሮማ ባለፈው ከኔ ጋር ለመጣላት መንገድ ላይ ጠብቀኝ ነበር። የዛ ዕለትማ ልኩን እኮ ነው ያሳየሽው። ሴታ ሴት ታውቂያለሽ አይደል እንዴት እንደምኮራብሽ። እኔ ራሱ አንተን የመሰለ ወንድም ስላለኝ በጣም ነው የምኮራው። ቁስሌን። ለማንኛውም ግን ይሄ ልጅ ልኩን እስካሳየው ድረስ ብቻሽ እንዳትይሽ ተጠንቀቂ። እኔ እኮ ቃጀልን የምታገኛት ከሆነ መቀስ እንዳልሆንባችሁ ብዬ ነው። ምንድነው ጫማህ ደግሞ ሲጠራጋ? አባራ ነው። የዘንድሮ አቧራ መሰለሽ። አሁን ለዚህ 30 ብር ማን ይከፍላል? እጭ ሲያናድብና። ቆይ መሲ ምን ሆነሽ ነው? አይ ምንም አልሆንኩም። ፊትሽ እኮ እየተቀያየረ ነው። በዚህ ፍጥነት ምን ተፈጥሮ ነው? ቴክስት ገብቶልኝ ነው። ማልኮልሽ ነው? ዛሬ ከትምህርት ቤት ስንመለስ እንገናኛለን ተባብለን ነበር። ስራ በዛብኝ ይቅርታ የኔ ፍቅር ብሎ ቴክስት አደረገልኝ። ነው እንዴ? አቦ አስደበረኝ። እጭ ብዙ ጊዜ ትገናኛላችሁ እንዴ? ሁሌ እንኳን አይደለም፣ ስራ ይበዛበታል። ጥሩ ነው። ምን ሆነ ነው? ፊት ልክ አይደለም መስሎሽ ነው? ናታን እኔ እኮ አንተን በደንብ ነው የማውቀው። ሳታወራ ነው የምረዳ። በቃ ስለ ልጁ ስላልነገርሽኝ ደስተኛ አይደለሁም። ጊዜው ሲደርስ አስተዋውቃለሁ። ጊዜው መቼ ነው? ቆይ እህቴ ምን አይነት ወንድ እያወራች እንዳለ ማወቅ የለብኝም? እሱማ እንደ ወንድምነትህ እኮ አስተዋውቃለሁ፣ ግን እርግጠኛ ሰው ነው ሻምጥቼ ማስተዋወቀን ካልሽሽ ብቻ ራስሽን ጠብቂ። የእውነት ማንነቱን ስላልነገርኩክ ነው የደበረክ ወይስ በሌላ ነው?
እሺ አሁን ፈታ ላድርግ። ደግሞ ጀመረሽ? አሁንም ጨፍ ልትይ ነው? በምን አወቅ? እንዴ አንቺ ስራ ከጨፍን ማለት ነው። ጄሪ ቅምጥል ያደርጋታል እንደ ቢዮንሴ ንጥር ንጥር። ዋትስአፕ ቢዝ ነው። ማርክ በእናትህ ተወኝ። እኔ በጣም ደክሞኛል። ከራሴ ጋር ዲስከስ ማድረግ እፈልጋለሁ። ተወኝ። ይኸውልሽ ጄሪ ብተውሽ እኮ ደስ ይለኝ ነበር፣ ግን አልችልም። ዝም በል እባክህ ወረኛ። ምን ከአይተንፈሱ ጋር ያኔ ግሩፕ መስርተህ እኔን ስትሳፈጠኝ አልነበር እንዴ? እንደው ይቅርበኝ። የዛኔ እኮ እውነት መስሎኝ እኮ ነው። ለማያውቅሽ ታጠኛሉ ደፋር። ምን አይተንፈሱ ዘመድ ጥየቃ ብሎ ዘመዶቹ ጋር እንደሄደ ማላቅ ነው እንደሚመስል። እሱ እስኪመጣ ነው መተህ እኔ ጋር የምታሽቃብጠው። ጄሪዬ ደግሞ እኔ ላንቺ ያለኝ ፍቅር ታውቂያለሽ እንዴ? ምን ወዴት ወዴት? ኧረ በእናትሽ እኔ እንደሱ ለማለት ፈልጌ አይደለም። እንደሱ በለኛ ታዲያ። ሆ እኔ ደግሞ እኮ ተጨማሪ ሌላ አፍቃሪ መቶ ጭንቅላቴ ሊፈታኝ መስሎኝ ነበረ። ቆይ ሌላ አፍቃሪ ስትይ? እስኪ ተወኝ ማርክ። እኔ ራሱ ማለት ነው ማርክ፣ በቃ አፍቃሪዎቼ በዝተውብኝ ናለ እየዞረ ነው። ይሄን ያክል ልሙትልህ? ይኸው እኔ እኮ አይተንፍሱ ብቻ መስሎኝ ነበር። እስትንፋሱ ይቋረጥና ማርክ ነግሬያለሁ። የዚህን ሰውዬ ስም አትጥራብኝ። ባጀ አሁን በልብናት የፈለግከውን ተናገርና ወደምትሄድበት ሂድ። ይኸውልሽ ጄሪ እኔ ለወራሽ የመጣሁት ስለ ዳጊ መቀየር ነው። እኔ የምልህ ማርክ፣ ቆይ ለምንድን ነው የዳግም መለወጥ ግን እንደዚህ ያሳሰበ እንዴ? እንዴት አይደብረኝም? ደግሞ እኮ ሜላትን አልፈልጋትም ብሎ በግልጽ ነግሮሃል አይደለ? ታዲያ አንተ ለምንድን ነው እህትህ ምናምን ብለህ ማታሰማምጣት? ለምን እንደሆነ ብቻ ባላቅም ግን ደብሮኛል። የኔ ወንድም አጉል ባትጃጃል ይሻልሃል። የሆነ ቀን ይሄንን እድል ስታጣ ነው የሚቆጭህ። ግን እሱ አይደብረው? አሁን ባለው ስሜት የሚደብረው አይመስለኝም። ቆይ እኔ የምለው እኔ ከዳጊ ጋር የነበረኝ ፉክክር ነው ወይስ የምር ሜላትን አፍቅሪያት ነው? የቱን ነው ቆይ እኔ የወደድኩት? አንተ ማርክ ግን ነፍስ እስኪወጣ ነው የምትወዳት? በምን አወቅሽ? እንዴት እረሳለሁ ማርክ? ሆ በዚህ ጉዳይ እኮ በጣም ብዙ ነገር ሆኗል እንዴ። በዚህ የተነሳ አይደል እንዴ ሲጀመር ካይተንፍሱ ጋር ራሱ ጀለስ ይሆንኩ። ይኸውልህ እኔ ጄሪ እንኳን ፍቅር የያዘው ሰው ይቅርና ማለት ነው ያፈቀረች ቢንቢ ለይቼ የማቅሰው ነኝ። አረ ጄሪ በልክ አድርጊ ማርክ። አሁን ከጨረስክ ሂድልኝ። ደግሞ እመነኝ ሜላትን ታፈቅራታለህ። ይሄማ ልክ ነሽ፣ እወዳታለሁ። ስለዚህ ጊዜ አታጥፋ። እስቴል በቃ አሁን ሊድ። የት ነው የምትሄደው? ወንድ ልጅ ከየት ነው ወዴት ነው ተብሎ አይጠየቅም እንዴ? ወረኛ ወግ ወጉን ይዘሃዋል። ይኸውልሽ ጄሪ እኔ ማርክ በአጭር ጊዜ ውስጥ ማለት ነው ነገሮቹን ፊክስ ባላርግ ሞቻታለሁ። እስኪ እኔ ወንድም እንደው ወዲያው ፊክስ አድርጋትና እኔንም ከነተረገላግል። እስቴል በቃ ሂድ ጎበዝ፣ ፍጠን። ዋትስአፕ ሚሰብለ የማል እንዴ? አዎ እስኪ አንቺ አክሚኝና ደህንነቴ ንገሪኝ ዶክተር ሰብለ። ዛሬ አገኘሽ። የሚገርም መልስ። አንተ ከዚህ ተነስ ጆኒ ላይ ይችላል። ውላችንን እያፈረሽ እንደሆነ። ውላችን እንደዚህ አልነበረም። በፈለኩ ሰዓት ላገኝሽ ነበር አይደል? በፈለከው ሰዓት ማለት ፍቅረኛ እያየን ማለት አይደለም። እኔ ስለ ፍቅረኛሽ ግድ የለኝም። በቀሉን እኮ የተኩት ላንቺ ብዬ ነው ስለምታሳዝኝ። ኢላ ካሳዘንኩ ፍቅሬን ማትበጥብጣ እና አታገኘኝ እያልሽ ነው? አላልኩም፣ ግን በቃ እንጠንቀቅ። ከባል ከውሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። ባጥር ዘሎ ሲሄድ ውሽሜ ደስ ይላል ሲባል አልሰማሽም? ትሰማኛለህ? እኔ ከጆኒ ውጪ ማንንም ወንድ አይስበኝም። ደግሞ ከሱ ምን አጣውኝና? እኔ ሲመስለኝ ግን ከሱ ያጣሽውን ነገር ነው ያገኝተሻል። ቆይ ግን አንተ ልጅ ራስን እንዴት ነው የምታየው? ከሌሎች ሰዎች የተሻልኩኝ ያክል፣ በተለይ ደግሞ ከዛ ከጆኒ። ለራስህ ያለህ ግምትና ማንነትህ በጣም የተለያዩ ናቸው። ተሳስተሃል። መሳሳቱን እንኳን ራስሽ ነው የተሳሳትሽው። ምንድነው የተሳሳትኩት? ቸኩለሽ ጆኒ መጥበትሽ እንደሚቆጭሽ ፊትሽ ላይ ያስታውቃል። ይሄኔ ትንሽ ጠብቀሽ ቢሆን ኖሮ እኔን የመሰለ ሰው ታገኝ ነበረ። ደሃና ገበያው አይገናኙም ነው የሚባለው። እንግዲህ ምን ይደረጋል። ምንድነው እንዳረጉት ተረት አበዛ ሀሳብ ጥሎብኝ እንግዲህ ከሰው ጋር ተመሳስሎ መኖር እንችልበታለን። አልገባኝም። ያው እንግዲህ ወጣቱን ሳገኝ እንደ ወጣት፣ ልጅ ሳገኝ ደግሞ እንደ ልጅ፣
አሮጊትም ሳገኝ ደግሞ እንደ አሮጊት መሆን ይችልበታል። ብቻ አሮጊት ነሽ ብለክ እየሰደብከኝ እንዳይሆን። አይ አንቺን የመሰለች ኮረዳ ምን ብዬ ነው ደግሞ አሮጊት ነሽ ብዬ የምሳደበው? ለነገሩ ብትልም አይገርመኝም። ቆይ ግን እስኪ እውነቱን እንነጋገር። ከጆኒ ጋር ሆነሽ እኔ ስላመለጥኩሽ ደብሮሽ አይደል? ያው ፈጣሪ ስለሚወደኝ ነው ጆኒን የሰጠኝ። ቆይ ግን ልብሽን ልብ ብለሽ አዳምጥሽው ታውቂያለሽ? ሁሌ ነው የማዳምጠው። እና ምን ይልሻል? ከኤላ አራቂ እያለ ይመክረኛል። ምን ነው ከኔ ፍቅር እንዳይዘው ፈርቶ ነው? አይ ነገረ ስራ ስለሚያናድደው የማይሆን ነገር ብዬ እንዳላቆሽው ፈርቶ ነው። በቃ መልሳታችማ። ለማንኛውም ሁሌ መጽሐፍ ማነበበት ቦታ ጠብቅሻለሁ። ሰብሊ እንዳታስጠብቅኝሽ። አንተ ልጅ አፈን ዝጋ ብያለሁ፣ አፈን ዝጋ። ሻፌን ከዘጋው በምን አንደበቴ ላወራ ነው? ቆይ ምን አድርጊ ብለህ ነው እሺ የምታዝገኝ? እኔ ኧረ እባክሽ እዚህ ሁሉ ጣጣ ውስጥ የገቡት በአንቺ ምክንያት መሆኑን እንዳርሽ። ኧረ እባክህ እኔ ሴት ጠልፈ ይዘና ብያለሁ። እሺ ምን ላድርግ? ቃጁላላ ይሄን የመሰለ ከንፈር ይዛ መጣች። ጉባ አለችብኝ፣ ጉባ አልኩባት። ምን ላድርግ? ተሳሳቱ። ደግሞ ወንድ ልጅ ነኝ እንዴ? ያምረኛል፣ ይሞቀኛል። ተንከሲስ። እሺ ለመሆኑ የት ነው የደቀሰችው? እኔ ጋር። እስቲ ህፃኑን በል እባክሽ፣ ስሰክስ ነው። እሺ አሁን የት እንደደቀሰች ተናገር። ቸሊና ጋር። የእሷን ልጅ ስም አትጥራብኝ እሺ? እሺ አሁን ምን ብናደርግ ይሻላል? ምንድን ነው የሚሻለን? ምን ይሻለናል? ይረበዛብና ተራስን እንችላለን። ምን ይሻለኛል በል። ወይኔ ይሄኔ እኮ ሰርካር ሰፈሩን እንዳለ እያሰሰው ነው የሚሆነው። እናማ በቃ ሂድና ስጣት። እሱን እኮ አስቤዋለሁ። እና ታዲያ እናማ ወይኔ ባላያት እኮ ነው የሚሻለኝ። ባላያት ነው የሚሻለኝ። ያት እስኪ ከሩቅ ስትታይ አስብም የሆነ ልጅቷ የሚስብ ነገር የላትም። ሂድ በእናትህ ታዲያ እዛ ሄደህ ተሳሰባ። እኔ ምን አገባኝ? ሂዱ። ሰማሽ ጉዱ ነው። አባትዬ ተባልኩ። ይኸው እንዲሁ እንዳማረኝ አባትዬ መባል እንዳማረኝ አንድ ቀን ሳልባል ላረጅ ነበር። 2 ፀጉር ለወጣ ነበር። ይኸው ተመስገን ተባልኩ። እናትዬ ድገሚው። ቆሻው ምን ልታደርግ ነው መጣራት? ወይ እናትዬ ነይልኝ። እዛኛው ግንብ ላይ ነበር እንደዛ አይነት ግንብ ላይ የመጀመሪያችን። ተይ እናትዬ ብዙ አትነካኪኝ። ወንድ ልጅ እኮ ነው ይሰማኛል። አባቴ ስለምወድ እኮ ነው። አውቃለሁ። እሺ ቀደስ እንዴትሽ? በቃ ከዚህ ወዲያ ይሳሳታሉ። ቆይ አንቺ ልጅ ግን ምንድነው አላማሽ? ማለት እኔም እኮ ቺክ ነኝ። ያለ ምክንያት ባንዴ እንደዚህ አትለጠፊበትም። ለዛውም ባንዴ እይታ እስከ መገልጨጭ ድረስ። እናማ ከጀርባሽ የሆነ ተልኮ እንዳለ በጣም እርግጠኛ ነኝ። ኧረ እኔ ምንም ተልኮ የለኝም። እሺ ቆይ ያምሻል? ኧረ ነው ያመኝ። እብድ ነሽ? እኔ ነኝ እብዱ። ዝም በያት። አባቴ እንደዚህ አትበል። አባቴ ወይ የሆነ የሚቀየር ልብስ አምጣልኝ። እኔ ምን ላድርግ? ጨነቀኝ እኮ ተሳቀቅኩ። ባዶ ቤት መተሽ ተሳቀቅኩ። እናቴ እንደሆነ ወይ የእናቴን ሽንሽኑን ላምጣው እንዴ? ከካጁ ደግሞ እንዳልቀበል እንደምታያት ሁሌ የወንድ ልብስ ነው የምትለብሰው። ወንድማችን በያት የላትም አንድ ቀሚስ። አረ ቢኖረኝም ደግሞ አልሰጥህም። ወይኔ አሻንቲ፣ ወይኔ ጉዴ! ምንድነው? ወይኔ ጉዳችን! ምንድነው? እንዳዞር ነው። ምንድነው? ሰርካር ቃጭ ደምርሽ ነው እንደፈራሁት። ና ውሰደኝ አንተ ቀድመህ ና። ከሰማይ ቅድም ቀና ብዬ ሳይ ነበረው። ና አሁን ና። እሷን እኮ አይደለም ሸውጄው ነው። ምንድነው? ቦቅማቀውና ያንቺ መጮች አሉን። ያንቺ መጮ እቀፍኝ። ያንቺ መጮች አሉን። ፍቅሬን አልወጣ ደንግጬ። ተይ እንጂ ቃጭል ነሽ። አንቺ ግን ይሄን ነገር አላበዛሽው? ደግሞ ምን አረ እንደዚህ ስልክ ይዘሽ ስትሄጂ አስተማሪ ቢያይሽስ? አዲስ ፍቅር ሲያመናቅራሉ። በጣም ነው ያበዛችሁት። የኛ ግን አዲስ ፍቅር ሲያፋቅር። መሲ ግን ለምን አትነግሪኝ? ምን አይነት ልጅ ነው? ያንተ አይነት መሲ
እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም፣ የምሬ ነው። ቆይ እንዴት ነው እኔን ሊመስል የሚችለው? አንተ ምን ያህል ትወደኛለህ? ማለቴ በወንድምነት። በጣም ነው የምወድሽ። እሱም ልክ እንዳንተ በጣም ነው የሚወደኝ። አንተ በእኔ ትደራደራለህ? እንደ ነፍሴ እኮ ነው ማይሽ። በአንቺ ማለት ደራደርም። ትቀልዳለች እንዴ? እሱም በእኔ ጉዳይ ድርድር አያውቅም። ነፍሱን ይሰጣል። በዛ ላይ እንዳንተ ወንድ ነው፣ ኩሩ ነው፣ እልህኛ ነው። በቃ መሲ ግን ቆይ እኔ ግን አሁን ያልሽኝን ሁሉ ነኝ? አዎ አንተን በጣም እንደ ወንድም ስለምወድህ እሱም ደግሞ አንተን የሚመስል ነገር ስላየሁበት ነው በጣም የወደድኩት። ይሄ ሁሉ ከነገርሽኝማ ልጁ ጥሩ ልጅ ነው ማለት ነው። በጣም ምርጥ ልጅ ነው። ታዲያ ለምን ማንነቱን አትነግሪኝም? ናታን ድጋሚ ይህንን ርዕስ ልናነሳ ነው? ካልነገርሽኝ መቼም አልፋታሽም። ቆይ ማወቅክ ምንድን ነው ጥቅሙ? እንዴ ጥቅም የለውም። ስላንቺ አይመለከተኝም። እሱማ ይመለከታል። ታዲያ በዚህ ልጅ ጉዳይ ለምን ገግመሽ አላሳየም ያልሽኝ? እርግጠኛ እስከሆነ በምን ነው እርግጠኛ የምትሆኚው? ቆይ ቢጎዳሽስ? ልክ እንዳንተ ምስኪን ነው አይጎዳኝም። ደግሞ ቢጎዳኝስ ምን ታደርገዋለህ? እቀጠቅጠዋለሁ። አንቺን አስከፍቶብኝ ዝም እንድለው ነው እንደምፈልጊው? እንዴ ምን ብለህ? ሆ አንተ እብድ ነህ። ይኸውልሽ በአንቺ ከመጡብኝ አዎ እብድ ነኝ። ናታን ምን አለ አይንህን ገልጠክ ፍቅረኛ የሆነክ እንደዚህ ብትሆንልኝ። አሁን ልጁን ታሳኛለሽ አታሳኝም? አላሳይህም አልኩህ ነው። አዎ ራስ ጉዳይ። እሺ ሰው ለቤስት ፍሬንዱ በዚህን ያህል ደረጃ ሊቀና ይችላል። የሆነ ፍቅር ስሜት ውስጥ እያደረ ነው መሰለኝ። አንተም ግግም እኔም ጨዋታዬን እንቀጥላለሁ። ተው ዳግም ቆፍጠን በል። አንተ የአያትህ ልጅ ነህ። ሀይ ዳግም። ሀይ ደህና ነህ? ደህና ነኝ። ቤተሰብ አካባቢ የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ረዱ እኮ ፊት ነሳኝ ብላ ተጨንቃለች። አውርቻታለሁ እኮ። እሱማ ገባኝ። እና አይ ምን ሆኖ ነው ብላ በጣም የተጨነቀች ስለሆነ ነው። ምንም አልሆንኩም። እንዴ ዳጊ የሆንከው ነገር እንዳለ እኮ ሁኔታ ያስታውቃል። ወይኔ በማማሙት እቺ ልጅ ስታወራ ውስጤ እየተላወሰ እኮ ተቸገርኩኝ። ያረጉት ነው። ምን ነው ዝም አልክ? የሆነ ነገር አለ። እስቲ ምን ለማለት ነው? ተቀይረሃል እያልኩ ነው። ይቅርታ። እኔና አንቺ እኮ እንደዚህ ለመባባል የሚያበቃ ቀረቤት የለንም። እሱንም አውቃለሁ። ሜላት በእናትሽ ተይ። ለምን የሆንከውን ነገር ልጅቷን ከጭንቀታት ገና ይኸውልሽ፣ ከዚህ በኋላ ማንም ሰው ሙድ እንዲዝብኝ አልፈልግም። እሺ ሜላት፣ አንቺንም የኔ ሁኚ እያልኩ ስላስጨነኩሽ በጣም ይቅርታ። በጣም እሺ ሜሊ፣ አመሰግናለሁ። ሚሉ ፒስ ነው። ደህና ነኝ። ከዳግም ጋር ምን አወራችሁ? ቆይ ልጁ ምን ሆኖ ነው? ተቀይሯል አይደለ እንዴ? አዎ በጣም ነው የተቀየረው። እኛ ላይ ብቻ መስሎኝ ነበር። አንቺም ላይ ከተቀየረ የሆነ ነገር ሆኗል ማለት ነው። የፈለገ ቢሆንስ እንዴት ትቶኝ ይሄዳል? አልገባኝም። ማለት ያለብኝን ነገር እንኳን ተናግሬ ሳልጨርስ እኮ ነው ትቶኝ ሄደው። አይገርምሽም? ልጁ እኮ የሆነ ነገር ሆኗል ብዬሻለሁ። ይሄማ ስርዓት አልበኝነት ነው። ለነገሩ እንኳን አየሽው፣ የሰው ማንነት እኮ ቀስ እያለ ነው የሚታየው። የምር ንገረው፣ በጣም የሚደብር ነገር ነው። ከሰማኝ እነግረዋለሁ። አንቺ ግን አትናደጅ። ታውቃለህ ማርክ፣ እኔ በተፈጥሮ ሰው ጥሎኝ ሲሄድ በጣም ነው የሚያናድደኝ። አይዞሽ የኔ ቆንጆ፣ እኔ ያለሁልሽ። ማለቴ አይክፋሽ ማለቴ እኮ ነው። ወጥ ማርክ፣ በጣም ይቅርታ፣ ግን ደግሞ አሁን ሂጄ ረዱን ማግኘት አለብኝ። ልሸኝሻ? እኔ ብቻዬን ነው የምሄድ የምፈልገው። አስተይል፣ ችግር ካለ ግን በማንኛውም ሰዓት አብሬሽ ነኝ። እሺ? እሺ፣ አመሰግናለሁ። ምንም ማድረግ አልችልም ዳግም።
በራስ እጅ አሳልፈ ሰጠኝ ሚላት እድለኛ ነህ። ዓለም ነው እናቴ ዋኘ እኮ ነው የሚባለው። አይሎጋ አይሎጋ ይቦ አይሎጋ 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 ይቦ አይሎጋ 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 ይቦ አይሎጋ 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 ይወለድና አይሎጋ 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 ከነድብደቦ አይሎጋ ምን የሚሉት ማሽቃበጥ ነው ደግሞ? አጁላላ ይሄ እኮ ማሽቃበጥ አይደለም። እና ምንድነው? ይኸውልሽ ይሄ ልጅ እኮ ሴት እንዳማረው ጥሩ ነው ስተት እንዳማረው ሞተ ብለን ስናስብ እግዚአብሔር ታምረኛ ነው። እቺን የመሰለች ሙን ደስ ያለች ሴት ሰጣ። አሁንስ እኔም በይ እየመጣ እኮ ነው። አላስችላለኝ። አባትዬ ወይ ከልጅ ቢለዩ አመት የማይቆይ ድገም ኧረ ሚኪ ግን ይሄ ነገር ወዴት እያመራ ነው? እኔ እንጃ ቡሼ። እኔ እኮ ዝም ብሎ ይሰማኛል፣ የሆነ ማላቀው አንዳች ስሜት ይሰማኛል። ብቻ ሲሞቀኝ ሲያልበኝ ይሰማኛል አይደል? ወዜን ጥረግልኝ። ታድለ ግን ቻለው። እኔ ራሱ አንተ ተሳምኩ እኮ አላበኝ። እሺ አዳሜ ሁልሽም እንዲህ እንዳሽቃበጥሽ እናይሻለን። ሰርካር ሲመጣ ያኔ ማን አቆጣ ታቋለ? ማን ነው ሲጀምር? አሁን አዳሜ ስታሽቃብጭ አልነበር እንዴ? አዋራው ጭሰ ምናምን እያልሽ። እሱማ የወንድማችን ደስታ ደስታችን ነው ብለን ነው። ደስታው ደስታችሁ ከሆነ ሀዘኑ ማዘናችሁ ነው። በሱ ሀሳብ እኮ እንስማማለን፣ ግን በሰርጋ ጉዳይ አያገባንም። እሱ ላጣፈጠው እኛ ለምን እንጣዳለን? ደፋር ነው እንዴ? ጣፋጭ ከረሜላ። እስኪ ተውኝ፣ ለምን እንደሆነ አላውቅም፣ ብቻ ሆድ ይብሰኛል። አይዞ ወንድሜ፣ እየዳሩ ስለሆነ ነው። ወግ ነው ሲዳሩ ማልቀስ ይባላል። ሰማህ? አይ ሰርካል፣ ይሄን እኮ ገጀራ እየሞረደለት ነው የሚሆነው። ብቻ እኔ በሆን ግን የሆነ መድፍ ነገር ነበር አመሞርችልኝ። ግን እናቴ ተሙት ያርግልህ። ብትመታስኪኒ መሰለች ጭንቡጥ ስማሃል ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦ አሻንቲ ሸንኮሬ ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ አሻንቲ ሸንኮሬ በቀል ያዙልኝ። እንደውም ኢነርጂ ሰጥታችሁኛል። ይሄ እንደ ጳግሜ ያጠረ ሰው ከኔ አያመልጥም። እጄ ውስጥ እንዲህ ነው ፍርጥ የማደርገው። አሳየዋለሁ። እኔ የምለው አንቺን የመሰለች ቆንጆ፣ ቆይ ምን ቢጠብሽሽ ነው ከሰርጋ ጋር የተጣበሽው? ታሪኩ ብዙ ነው በጣም። ምን አንቺ አውርተሽ አንቺን የመሰለች ልጅ እንደው እቺን ቦቀቅለ አውርተሽ እኮ ምን አነቃቂኝ። እኔ እናት የት እንሄዳለን? የት አባታችን እንሄዳለን? አነቃቂኝ የኛ አዶኒ። አሁን ላይ መናገር አልፈልግም። ለምን? ሌላ ጊዜ ነው የማወራው። አያቸዋ እኔንም ስጠይቃት እንደዚህ ነው ያለችኝ። ስለዚህ እቺ ልጅ ከጀርባዋ የሆነ ነገር አለ ማለት ነው። ምንድነው? ኧረ ምንም የለም። ምንድነው? አስመኝ ተይ እኔ ዋረጌ ነኝ። ተይ ስምሻለሁ። ተይ ይሄ ብርድ ነው። ተይ ይጣመምብኛል ከንፈሪ። ተይ ይቅር። እንዴ ይጣመማ። እስኪ ደስ ይበል። አይናችን እያየ እስኪ ሳባት ምን ይደር ልሳምሻ ታዲያ። እነሱ ካሉ መቼም ከባዳ አልመጣም። ጥያቄው ዘመድ ናቸው። እስኪ ወንድነት ስማታለህ። ምን ነው ቀንታ ነው ቀንተሽ ነው። በእናታችሁ ያንቺውን ቤት ጥሩና ያረጋጋት። ስሙ ያረጋጋት። ራጁ ናውር እኮ ነው ይህ ልጅ እኮ እቺን መሰለኝ እንቡጥ ከንፈር ይሳመ ልጅ ነው። በዛ ላይ ባለ ትዳር ነው። ቢረግምሽ ይደርስብሻል። እድሜ ልክሽን ሳትስሚ ነው የምትሞቺው ነው። እስኪ የቅድማን ዘፈን ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ኦ ዓለም ዛሬ ነው ዛሬ ዓለም
አሁን ይሰብላ በዚህ ፍጥነት ትመጫለሽ ብዬ አላሰብኩም ነበር። መጣው ብዬ ካረለ ምናልባት ያኮራተሽ ከያዘሽ ብዬ እኮ እኔ እኮራለሁ እንዴ? እናሳ እየወደድሽኝ አልወደድኩም የምትይኝ መቼስ ያልሸነፍ ባይነትና ኩራተኝነትሽ ይዞሽ ነው። እኔ አልወድህም። ግን ደግሞ አትጠይኝም። ለምን እጠላሃለሁ? አሁን ለምንድን ነው የፈለከኝ? ናፍቀሽኝ። አትቀልድ። ከዚህ በፊት እኮ ቀልኔ እንደማያስቅ ነግረሽኛል። እና ታዲያ ለምን ብዬ ቀልዳለሁ? አንተም ሊናፍቅ የሚገባ የራስ ሰው አለ፣ እኔም ሊናፍቀኝ የሚገባ የራስ ሰው አለ። ደግሞ አምሮብሻል። እንደዚህ እንድትለኝ አልፈልግም። ምን ነው ልብሽ ቅልጥ ይላል? ሲያምርክ ይቀራል። ባንተ አፍ ሲጠራ ስለሚያስጠላኝ ነው። ይሄን ያለምዬ ብትሆን በደስታ ተፍለቅልቃ ነበር። እሷ ሞኝ ስለሆነች ነዋ። በዛ ላይ ፍቅር አይኗን አውሮታል። ይልቅ አሁን ቀልዱን ትተህ ለምን እንደፈለከኝ ንገረኝ። እሱን ተቀምጠሽ ብነግርሽ አይሻልሽም? አይ በቆም ይሻለኛል። አንዳንዴ በእኔ ትእዛዝ ስር መሆንሽን ትረሺዋለሽ አይደል? ጎበዝ ልጅ። ምን ሆነ ነው? እያባረሩ እኮ ነው መስለው። ቆይ ልጅ ለምን ረማይተውን? ማን ነው? ላተብየው ነዋ። ምን ብሎ ነው? እኔንማ ምን አባቱ ይለኛል። እና ተረሰ ብለን ነው? አዎ ከሷ ጋር ነው። ምን አባቱ ነው የሚላት? ይኸውልህ ጆኒ፣ አሁን ያለነው ትምህርት ቤት ግቢ ውስጥ ነው። ምንም እንዳይፈጠር አንተ ተረጋጋ። ቆይ አላት ለምን ደግሞ አትነግረኝ? ይኸውልህ ቅድም እየተጨቃጨቁ ነበር። አሁን ደግሞ ምን እንዲያላት አላውቅም። ከጀርባው ነው እያወራት። ይኸውልሽ ልጅ ጆኒ ተረጋጋ። ጆኒ እንደማትወጁ ስለማውቅ። እንዴት አወቅ? መቼስ ብትወጁ ኖሮ እዚህ ጋር ከኔ ጋር ምንሰሪ ነበር። ደግሞ ሁለት ሰው ባንዴ ማፍቀር የሚችል ልብ ያለሽ አይመስለኝም። በጣም ደፋር ነህ ግን። አመሰግናለሁ። ለነገሩ የምታሳዝነኝ ያቻለች። ለውረ ብታሳዝንሽ? እሷ እንዳፈቀርካት ነው የምታስበው። አንተ ግን መጠቀሚያ እያደረግካት ነው። ረጋ በል አንተ። ልቀቀኝና ልሰባብረው። ከትምህርት ቤት መባረር ፈለክ እንዴ? ልባረራ እንደ ፈሪ የምወዳት ልጅ ከሌላ ወንድ ጋር ሊያውም ደግሞ ለጠል ከምፈልገው ልጅ ጋር ተደብቃ እየተገናኘች እንዴት ነው ዝም ብለው? ይኸውልህ ለአሁኑ ብቻ ረጋ በል። ከዛ ተረጋግተን ምን ማድረግ እንዳለብን እናወራበታለን። ወይኔ ጆኒ፣ ለጊዜው አንድ ሀሳብ አለ። ምን? በኋላ ልትሸመጥጠን ስለምትችል መረጃ ነገር መያዝ አለብን። እንዲህ ለተጫወተብኝማ መለቀው መስሎታል። አዎ ለመረጃ ያህል ትንሽ ቪዲዮ ይዘናል። አሁን ምን ማድረግ እንዳለብን ታውቃለህ? ምን እናድርግ? ና ተከተለኝ። ያም ሆነ እንግዲህ አለም ደስተኛ ነች። ዋናው ደግሞ እሱ ነው። በቃ እኔ አሁን መሄድ ይኖርብኛል። ከዚህ በላይ አንድ ላይ መታየታችን ጥሩ አይደለም። ግን እኮ አልጠገብኩሽ። ሰውዬ ዛሬ ደግሞ እንዴት እያደረገህ ነው? ያው የምትወደው ልጅ አጠገቡ እንዳለ ወጣት ነው እያደረገኝ ያለው። እኔ ወድጄክም አላውቅም፣ ወደፊትም አልወድክም። አሁንም መሀል ላይ አልወድህም የሚለውን ቃል ረሳሽ። እኔ ግን ዝም ብዬ ሳስበው ምላስሽና ልብሽ እየተጣጣሙ አይደለም። እስኪ አንድ አይነሽን ጨፍኝና ልብሽ ምን እንደሚል አዳምጪው። ልብ የሚለኝን አውቀዋለሁ። እስኪ ለማረጋገጥ ያክል አሁንም ደግመሽ አዳምጪው። እሺ ልብሽ ምን አለሽ? ስለ ጆኒ ነው ነገረኝ። አሁንም ምላስሽ ነው እያወራ ያለው። በቃ ትጃጃልብኝ ነው ልሂድ። እሺ መሄድ ትችያለሽ። ከዛ ፊት ግን ጉንጭን ሳሚኝ። ጉንጭክን ከፈለግሽ ደግሞ ሌላ ቦታ ማድረግም ትችያለሽ። አንቺ ቆይ ምን አይነት ርካሽ ሴት ነሽ?
አይደለም እኮ ዝም በይ። እኔን ታዩ አይሆንሽም ስትይኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሻ? ቆይ ምን አይነት ፈጣጣ ሴት ነሽ? አልገባሽም እኮ። ቆይ ላስረዳሽ። ሁሉም ነገር ገብቶኛል። ኤላን ስለምትወጂው እኔን እንድታወስት ጎተጉችኝ አልሰማ ስልሽ እየተደበቅሽ ማግኘት ጀመርሽ። አለም የምታፍሪበትን ነገር አትናገሪ። ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ ተንጠለጠልሽው አንቺም አላፈርሽም። እሺ ይቅርታ። እሱ ነሽ ፍቅረኛሽን በዩ። ትሰሚኛለሽ ሰብለ? ከዛሬ በኋላ ኤላ አጠገብ ባገኝሽ እመኝኝ አልለቅሽም። አሁን ጦሳቶኝብኝ ከፊቴ ዞር በይ። ሜሉ ቆይ ምን ሆነሽ ነው የተናደድሽው? ቆይ እሱ ማን ስለሆነ እንደዚህ የሚበጣጠስብኝ? ዳጊ ነው የተበጣጠሰው? ታዲያ ሌላ ማን ይሆናል? አዎ ዳግም ነው። ምን ብሎ? እንዴት እንደጠበረብኝ እኮ ባየሽው። ሲጀመር ነው የሄድኩት ባንቺ ጉዳይ ላናግረው አይደል እንዴ? እሱማው። እና ታዲያ ምንድነው እንደዚህ የሚያደርገው? በእናትሽ ተረጋጊና ይሆንሽው ንገሪ። እስከዛሬ ሙድ ሲያዝብኝ ነበር። ከዚህ በኋላ ግን ማንንም ሙድ እንዲይዝብኝ አልፈልግም ብሎ ቁጭ አድርጎኝ ሄደ። ማን ነው ሙድ ያዘበት? እሱንማ እኔ ምን አውቄ እንዴ? እኛ ሙድ እያዝንበት እንዳለ ነው እንደሚያስበው አላውቅም። ወይ ደግሞ ድንገት ከካሌብ ጋር ስላየሽ እሱንም ለማለት ፈልጎ ሊሆን ይችላል። እንዴ ስለሱ እኮ አውርቼዋለሁ። እና ታዲያ ምንድነው እንደዚህ የሚያደርገው? እኔ ምንም አልገባኝም። የምር ረዱ በጣም ነው የደበረኝ። በእናትሽ ተረጋጊ ጓደኛዬ። ታውቂል እኔ በተፈጥሮ ሰው ቁጭ አድርጎኝ ከሄደ እንደናቀኝ ነው የሚሰማኝ። እሱማ አውቃለሁ። እንደዛ ብዬ እንጂ እሱ እንደፈለገ ቢሆን እኔ ምን አገባኝ? በእኔ ምክንያት እንዲህ ያለ ነገር ስለገጠመሽ በጣም ይቅርታሽ። አረ ችግር የለውም። በቃ ተረጋጊሽ። ወይኔ የማን ወጣት የመጫወቻ ሊሆን? ወይኔ ሰሙኛላችሁ? እኔ ሰርካል በክብሬ ድርድር አላውቅም። ይሄ ደግሞ አሻንት የሚባሉ ወጣቴ አንገቱን እንደ ዶሮ ጠምዝራት እንድታምጡ ይፈልጋሉ። ሰባችኛ ላይ እመነኝ ቦስ፣ የገባበት ገብቼ ነው ማመጣለህ። እሷንስ ምን እናርጋት ቦስ? እሷን ደግሞ በነፍስ ነው ፈልጋት፣ በነፍስ ቦስ። እሷን ዋጋዋን መስጠት አይሻልም? ታመጡልኝና ጸጉሯን በደረቁ ነው መላጨት። እሱን የሳመችበት ከንፈር ደግሞ እንደዚህ ነው እንቆርጣት። ልክ ነህ ሰርካል። ክብራችን ማስመለስ አለብን። በክብራችን ነው የመጡብን። በልሻውን ተከተሉኝ። አንተ ቤቱን ጠብቅ። ምን ሆነሻል ሰብሊ? እንዴ ድምፅሽ ራሱ እኮ ልክ አይደለም። ወይኔ ጉዴ ሰብሊ፣ ከማን ጋር ተጣልተሽ ነው? ጆኒ ነዋ። እና ንገሪኝ በእናትሽ፣ እያስጨነቅሽኝ ነው። አለም ምን አደረገች? ኤላን ጆኒ እንዳይበቀለው እና ይቅርታ እንዲያደርግለት ለምኜው ነበረ። እሺ ከዛስ? ከዛ እሱ በሚፈልገው ሰዓት ከተገኘውለት እንደማይበቀለው ነገረኝ። እኔም ድጋሚ እንዳይጣሉ ብዬ ይሻልኩትኝ። ሰብሊ ልክ አላደረግሽም። ጆኒ ቢያያችሁ እኮ ችግር ይፈጠራል። በዛ ላይ ደግሞ ያንቺን መታመን ጥርጣሬ ውስጥ ይገባል። እሱን አላሰብኩትም ነበረ። እኔ ፍላጎቴ እነሱ እንዳይጣሉ ማድረግ ብቻ ነበር። እሺ ታዲያ አለም ምን አደረገችብሽ? ከዛ ኤላ መጽሐፍ የሚያነብበት ቦታ ላይ ነው ያለኝ። እኔ ደግሞ ቃሌን ለማክበር ብዬ ሄድኩኝ። ከዛ ግን አለም በንዴት መጣች። ጉድ! ቆይ አብራችሁ እንዳላችሁ በምን አወቀች? አላቅም፣ ብቻ ብዙ ነገር ተናገረችኝ። ርካሽ ሴት ነሽ፣ ፍቅረኛሽን አስቀምጠሽ የሰው ፍቅረኛ ላይ የምትንጠለጠይ፣ ብዙ ሰብሊ፣ የሆነ ነገር ሁሉ አንዴ ሆኗል። እሺ መሲ፣ እኔ ርካሽ ሴት ነኝ እንዴ? ሰብሊ አይደለሽም። እንዳልሆንሽ ደግሞ እሷም ታውቃለች። በቃ እንዴት ነው እንደዛ ያናገራት? እሺ ደግሞ መሲ፣ ይሄ ወሬ ጆኒ ጋር እንዳይደርስ በጣም ነው የፈራሁትኝ። እሱም በይ ከሰማ በጣም ትልቅ ችግር ነው የሚፈጠረው። ወይኔ ጉዴ! ቆይ ምን አይነት ችግር ውስጥ ነው የገባሁት?
ችግርክ? ይቅርታ ምን አደረኩ? ምን አደረኩ ትለኛለህ እንዴ? ቆይ ትንሽ መልክ መስራቱ ምናምን ያበዛዋል መሰለህ? ምንም መልክ አልሰራሁም። ይኸውልህ እኔ ጄሪ እንደሆንኩ እያንዳንድሽን ልቅም አድርጌ ነው እሺ የማውቅሽ። እኔ ላይ እየመጣሽ እንደዚህ መልክ አትስራ። ሴትዮ ይኸውልሽ ያደረኩት ነገር ካለ በግልጽ ተናገሪ። ምንድን ነው እንደድሮ የማትሆነው? ምን ነው የምሽቆጠቆጠው? ዳጊ ናፈቀሽ? ተሽቆጠቆጥክ፣ ደረትህን ነፋ አደረግ። እኔ ጄሪ እንደሆንኩ አልሰማህም ሰውዬ። አቦ ከሆነ ተይኛ እንዴ! እስክስ ማለት ይሄ ታዲያ ምን አስደነፋሃል? ቆይ አንቺ ስንት ዘመን ስትደነፍብኝ አይደል እንዴ ብዬ አንገቴን ደፍቼ ሰሞሽ? ስለዚህ አሁን ደግሞ እኔም በተራዬ ያደነፋብሻለሁ እያልክ ነው? አላልኩ አልክ እንጂ እኔ እንደዛ አላልኩ። ሰው ላይ ሲደነፋ የከረመ ሰው ሲደነፋበት ለምን ደነፋችሁብኝ ብሎ መናገሩ በጣም ነው የሚገርመው። ቆይ ምንድነው ግን አጠጥተው ይላኩ? ይቅርታ የፈለግሽው ማለት ትችላለሽ፣ ግን አሁን እባክሽ ከመንገድ ዙር ትያለሽ። ባልል ምን ልታረገኝ ነው? ልመታኝ ነው? እቺን ትወዳለችና ጄሪ እኔን ጄሪን እንደዚህ በንቀት ከፍ ዝቅ አድርገኝ ሄድክ አንተ ቆሽ ማዳ ሽማግሌ። ይኸውልህ ሽሮ ብትዘነፋ የምታቆሸው እራሷን ነው አሉ። ይኸውልህ እንደው እኔ ጄሪ ሞቻታለሁ። ከምላሴ ላይ ፀጉር እንዴት ንቅል ትላለች። ነገ እግሬ ትሮርቀ ጄሪዬ ማሪኝ ባትላት እንደው ሞቻታለሁ። ጠብቅ ሽማግሌ። ጥጋቡን ነው ማስተነፍስለት። ቆይ አንተም በሷ በኩል ሊቀጣ እየሞከረ ነው። ወንድ ከሆነ እኔን ራሴን ፊት ለፊት አይጋፈጠኝም ነበር? እሱማ የወንዶች ስራ ነው። ደህና አድርገህ እንደምትቀጠቅጠው በደንብ ያውቃል። አሁንስ መች ይቀርለታል? መፈጠሩ እንዲጠላ ነው ማድረገው። በደንብ አድርገን ዋጋውን ልንሰጠው ይገባል። ከዛ እዚህ ትምህርት ቤት አንገቱን ደፍቶ ይማራታል። ልክ ብላል። ያበጠ ልቡን ነው የምናስተነፍስለት። የሰብሊንስ ነገር እንዴት ልታደርግ አሰብክ? አላውቅም። በደንብ ልታወሩ ይገባል። ይሄ ልጅ ከመሀላችሁ ካልወጣ መቼም ሰላም አታገኙ። በቃ ነው ልጅ አይ የሆነ የሚያገኘው ሰው አለ ነው እንዴ? ፊትሽ ልክ አይደለም። ምንድን ነው አልቀሰሻል እንዴ? ኧረ አላለቀስኩም። ቅድም ትንኝ ገብታብኝ መሲ አውጥታልኝ ነበር። ለዛ ነው። ነው እንዴ? ደግሞ እየጠፋሽብኝ ነው። ምን እጠፋለሁ? ክላስ፣ ከዛ መሲ ጋር ወይም ደግሞ አንተ ጋር ነኝ። ሌላ የት መሄጃ አለኝ? ለነገሩ ልክ ነሽ። ጊዜሽን ለእኔና ለመሲ ብቻ ነው የምትሰጪው። ግዴታ አይደል እንዴ ለጓደኛዬና ለፍቅረኛዬ ጊዜ መስጠት? አንድ ነገር ልጠይቅሽ። ምን? ጠይቀኝ። ያው ለማወቅ ነው። እንደማታደርጊው አውቃለሁ። ጆኒ ምንድን ነው? አስጨነቅከኝ እኮ። ይቅርታ ካስጨነቅኩሽም ይቅር በቃ። አይ ጠይቀኝ። ከኤልያስ ጋር ተገናኝታችሁ አውርታችሁ ታውቃላችሁ? ለምን አገኘዋለሁ? እኔ እና እሱ ምን የሚያገናኝ ጉዳይ አለ አይደል? ያው ዝም ብዬ ልጠይቅሽ ብዬ። ምን ነው ይገናኛሉ ብለው ነገሩክ እንዴ? አረ ማንም አልነገረኝም። ቢነግሩኝም አልሰማም በአይኔ እስካላየሁ ድረስ። አታስብ፣ መቼም አላገኘውም። እወድሻለሁ። እኔም በጣም ነው የምወድክ። በጭራሽ አንቺን ማጣት አልፈልግም። የሚያሳጣኝም ካለ ነፍሴን እስከ መስጠት ድረስ እጋፍጠዋለሁ። ማንም ቢሆን እኔን አያሳጣህ። እኔም እንደሰጣ ከፈልኩለት። አምንሻለሁ። በቃ መሄድ ይኖርብኛል። ካሌብን የሆነ ማወራው ነገር አለ። እሺ ንቆቹ እራትሽን ጠብቂሽ። እባክሽ ቃጁዬ እሺ በይኝ። እኔ ወድጄ ነው። ቆይ እሺ ማለት ወድጄ ነው። እና ታዲያ ምን እንዳይመጣ ነው? እኔ ቺኳን ይዤ ፎክተክስል የሰርካር ሰዎች ቢያገኙኝስ ምንድን ነው ማድረገው? ንብረትን እንካቲውና አንቺ ትሸለበ ያለል ያለ እንደሱማ አይሆንም። ለምን? ጓደኛሞች ሆነን የለ አንተቺ ወገኛ ነች። ለሱ ገና ሩቅ ነን። እንዴት? ይኸውልሽ መጀመሪያ የኛ ጓደኛ ለመሆን ጀርባሽን ብትንትንትንትን አድርገን እንደ ኢንፊኒክስ ስልክ ማየት አለብን። ከዛ በኋላ ጥርት ካልሽ ማተብ ይመታልሻል። የኛ ጓደኛ ሆንሽ ማለት ነው። አባትዬ ዝም ትላለህ? ወይ ተይ በእናትሽ ኪዱዬ፣ አባትዬ አትበኝ። ሆዴም ቦጫቦጫል። በቃ እሺ፣ አሁን የፈጠነ የሰርካርን ሁኔታ አጣሩ። እኔ ቺኳን ይዣት ሸበል። አይቃጁላላ የኔ ወለላ። አሁንስ ተመቸሽ። በሉ በቃ ይመቻችሁ፣ ይመቻችሁ። ወይ እናት
አቤት 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 ያረጋችሁ አሁን እንዲያርጎ ቃናህ አይደለ? እኔ በእናታችሁ ያስጠሉ በግ እንደዚህ ስትታዩ እኮ እንደዚህ 4-5 ዓመት አብራችሁ እኮ እኔ ታይታኒክ እና ጃዝ ነው ራሱ የቆየ ነው እኮ እንደዚህ አላቃበት ነው። አትቅና ሲያስጠሉ ሊለዩን ነው። ከቀደም የቀረሽ ነገር አለ? እስኪ ልጠይቅሽ፣ ለምንድን ነው ኤላ እንደማያፈቅረኝና እንድተወው የምትነግሪኝ? ግልጽ እኮ ነው፣ ስለማስብልሽ ነው። በእናትሽ አታስመስይ፣ ትክክለኛ ምክንያትሽን ተናገሪ። ይኸውልሽ አለምዬ፣ ኤላ እንደማፈቅረው ግን ልነግረው እንደፈራው ነው የሚያስበው። ግቢ ውስጥ ብዙ ሊወዱት የሚችሉ ሴቶች አሉ። አንቺን ለይቶ ለምን ይበቀልሻል? ይሄ አእምሮሽ የፈጠረው ቀሽም ምክንያት ነው። እንግዲህ እኔ እውነቱን የነገርኩሽ። እውነቱማ አንቺ ኤላን ትወጂዋለሽ። ለዛ ነው ደፋ ቀና እያልሽ ከኔ ጋር ለማለየት የምትሞክሪው። አለም ንግግርሽን አስተካኪ። እኔ እኮ ፍቅረኛ አለኝ። ምን አጣው ብዬ ነው እሱ ጋር የምሄደው? ያጣሹን እኔ ምን አውቃለሁ? እኔ ማውቀው ሁልጊዜ እንደምትከታተዩና ከስሩ እንደማጠፊ ነው። ከዚህ በላይ ቆሜ ልሰማሽ አልችልም። መሄድ ይኖርብኛል። አልጨረስኩም። ከኤላ ጋር እንደተገናኛችሁ ጆኒ ቢሰማ ምንም ይፈጠር ይመስልሻል? መስማትማ የለበትም። ከኤላ ጋር ይጣላሉ። ኤላ ምን አደረገ? አንቺ እኮ ነሽ ከስር ከስር እየተከተልሽው ያለበት ድረስ የምትሄጂው። ከቀጣሽም አንቺን ይቅጣሽ። ከጆኒ ጋር የሚጣሉበት ምንም ምክንያት የላቸውም። እሺ ቆይ ልስማሽ። ፍላጎትሽ ምንድነው? በጣም ጥሩ። አሁን ትዕዛዝ ለመቀበል ዝግጁ ሆነሻል ማለት ነው። የምን ትዕዛዝ? ከአሁን በኋላ ኤላ አጠገብ እንዳትደርሺ፣ ባለፈበት እንዳታልፊ። አለበለዚያ ግን አለበለዚያ ምን? አለበለዚያማ ሁሉንም ነገር ለጆኒ እነግረዋለሁ። አለምዬ፣ እኔ እናት በእናትሽ ለጆኒ እንዳትነግሪው። እንዳልነግረው ከፈለግሽ ያልኩሽን አድርጊ። አለም፣ ምን አይነት ፈተና ውስጥ ነው የገባሁት? እሺ አቶ ጥጋቡ እንዴት ነው? በስምህማ ትጥረኝ አንበሳ። ወይኔ ግን ማንን ተማምነው ነው እንደዚህ ያፈላከው? አንተ እንደምትጠጣልኝ ተማምኜ ነው። መቼም አንተ ቦክስ ለብለብ ቴስታ ፍርፍር ምናምን እየጠገቡ መምጣት ለማዳ አድርገዋል። አንተ ልጅ አትፈታተነኝ ብያለሁ። ብፈታተንህ ምን ልታመጣ? ትምህርት ቤት ግቢ ውስጥ ሆነ እንጂ አፍንጫህን ነበር መሰብርልህ። ያው ለመሰበር እንኳን ልምዱ ስላለ አንተ ትሻላለህ። ወይኔ ናታን፣ ያንተ ሙድ መያዣ ልሁን። አታስብ፣ ስራ እንደ ሴት ስለሆነ በዚህ ከቀጠልክ ይኸውልህ ጦት ማስያዣ ማድረግ አይቀርም። እስኪ መሲል ልትጣላት መንገድ ላይ እንደጠበካት እኔንም ጠብቀኝ። ሙያ በልብ እኮ ነው። ወንድ ልጅ ቦታው ላይ ሲሆን ነው ተግባሩን የሚያሳየው። አረ ወንድነቴን ተጠራጠርክ? እንዴታ! እኔ እንግዲህ እስካሁን ተለጣጥፈ ስትመጣ ነው ማየ። ራስክ ላይ በደንብ ታይዋለህ። የማትረሳው ቆንጆ የሆነ ትምህርት ነው የምሰጥክ። አሁንም እያወራህ ነው። ለምን ማድረግ ይችላል የምትለውን አድርገው አንገላገልም። እኔ ሞኝ አይደለሁም። አንተን መስካሪ በሌለበት አገኘካለሁ። እኔም እጠብቅሃለሁ። እኔ እኮ ይመቸኛል፣ ሚኪ ይመቸኛል።